ቅዱስ በርግጥ ከሄሮድስ ጀምሮ እስከ ዳዊት ድረስ በጊዜው የነበሩ ጥፋት ሲያጠፉ የሚገስጹ ነቢያት የሚገስጹ ሐዋርያት የነበሩበት ጊዜ ነበር። ነገስታቶችን ያለ መፍራት ይሄ ተደረገ ሲባል በፊት ለፊት በመጋፈጥ ወይም ስጋ ህይወታቸው ሳያሳስባቸው ለህዝቡ በማሰብ ለተጎዱት ለተጨነቁት ሚስቶቻቸው ለተቀሙት ለተገደሉት የሚወጡ ነበሩ ለበርካታ ህዝብ የሚያስቡ ይሄ አሜሪካን ቢኬድ ማርቲን ሉተር ኪንግን ማንሳት ይቻላል ከዘመነ በኋላ ራሱ ከመጽሐፍ ቅዱስ ከቅዱስ ቁርአን ብንወጣ ራሱ ማርቲን ሉተር ኪንግ ዘረኝነትን ተቃውሞ እስከ ስር ድረስ ፍዳ ያየበትን ሂደት አይተናል እኛም ሀገር ደግሞ ብንመጣ እንግዲህ እንደሚታወቀው ጣሊያን በግፍ በወረረን ጊዜ አቡነ ጴጥሮስን ማያስታውስ ኢትዮጵያዊ ይኖራል ተብሎ አይታሰብም እንደዚህ ራሳቸውን አጋልጠው የሚሰጡ የሃይማኖት ተቋማት መሪዎች ቅዱሳን ሐዋርያት ነቢያት ሁሉም ሊኖሩ ይችላል አሁን እኛ ባለንበት ሀገር ቄሶች ሸኮች ወይም እንደዚህ ታማኝ ሆኖ ለህዝቡ የሚቆረቆሩ መንግስት ላይ ተጽዕኖ የሚያሳድሩ አካላቶች አሉ እንደው አሁን ይሄ ቀጥሏል ወይ የት ነው ያለው መንግስትና ሃይማኖት እንግዲህ ተራርቀው መራራቅ አይችሉም ወደሚለው ይሄድን ይመስላል አሁን ከናንተ ከሰማሁትና ግን በምን ደረጃው በምን አይነት ሁኔታ ነው ያለው እስከዛሬ የሚባለው የሚነሳው መንግስት እጁን አንስቶ ሃይማኖት ተቋማት ውስጥ በሰፊው በመግባቱ የሃይማኖት ተቋማት ራሳቸውን ችለው መቆም አልቻሉም በቀኖናው በደግማው አይደለም የሚኖሩት ይባላልና ነው እንግዲህ ቀደም እንደተነሳው በእኛ ባለው ህገ መንግስት በእምነት ውስጥ ጉዳይ መግባት አይችልም እምነት በመንግስት ጉዳይ መግባት አይችልም አገራዊ መንግስታዊ ሃይማኖት የለም መንግስትና ሃይማኖት ደግሞ ሰፕሬት ናቸው የተለያዩ ናቸው ሃይማኖት ሰዎች የራሳቸውን ሃይማኖት ማስኬድ ይችላሉ መንግስት ደግሞ የራሱን ይሰራል አሁን የሃይማኖት ሰዎች ሊያረጓቸው የሚችሏቸው ነገሮች አሉ ለምሳሌ ትምህርት ቤቶችን መክፈት ይችላሉ ኖርማል ሴኩላር ትምህርት ቤቶች ሆስፒታሎችን መክፈት ይችላሉ ልማት ላይ ፓርቲሲፔት ማድረግ ይችላሉ ሰላም ማምጣት ላይ መሳተፍ ይችላሉ ለምሳሌ ካርዲናላችን አሁን የሰላም ኮሚሽን መሪ ናቸው እንዲህ አይነት ነገሮች ላይ ይሳተፋሉ አሁን ከደርግ በፊት በነበሩት መንግስታት ላይ አሁን እንዳልሽው ካህናቶቹ በነገስታቶቹ ላይ እንኳን አቀው ነበራቸው ነገስታቶቹ ካህናቶቹን ይፈሯቸው ነበር እና ብዙ ነገርም አሁን መሬት እየሰጡ ምን ይያሉ አንዳንዴ በማባበል ነው ነገስታቶቹ የሚይዟቸው ካህናቶቹ ከዛ ደርግ መጣና በሙሉ ድራሹን አጠፋው እንደውም ጭራሽ እግዚአብሔር የለም የሚል ነገር አመጣና የሃይማኖት መሪዎች የነበራቸውን ቦታ መሬት ላይ ያስቀመጠው ከዛ የኢህአዴግ መንግስት ደግሞ ሲመጣ ህገኛውን ህገ መንግስት ሲያርቅ እንደዚህ ለያይቶ አስቀመጠው ትክክለኛው በትክክል ከተሰራበት በእኛ አገር የስቴት ሪሊጅን ሊኖር አይችልም መንግስታዊ ሃይማኖት ሊኖር አይችልም እስልምናንም መንግስታዊ ሃይማኖት ማድረግ አንችልም ክርስትናንም መንግስታዊ ሃይማኖት ማድረግ አንችልም ምክንያቱም እኩል ነን በሁሉም ነገር አሁን አንዳንድ ሀገሮች 99% ሙስሊሞች ይሆኑና እስልምናን ስቴት ሪሊጅን ሊያደርጉ ይችላሉ ሌላው 99% ካቶሊክ ይሆኑና ካቶሊክን እንደዛ እዚህ ግን ብዝሃነት ያለው ስለሆነ የሚያዋጣው መንገድ በህገ መንግስቱ በትክክል እንደተቀመጠ ሁለቱን መለየት ነው አሁን ግን አንዳንዴ አልፎ መግባት ይኖራል ቤተክርስቲያን ሃይማኖት ጣልቃ የሚገባበት ጊዜ አለ በሃይማኖት ጉዳዮች መንግስት ደግሞ በሃይማኖት ጉዳዮች እየገባ አሁን እኮ ታስረው የነበሩ ኡስታዞቻችንን ሳይ እስር ቤት የነበሩትን ወጥተው ሳገኛቸውና ቁጭ ብዬ ሳያቸው እነዚህን ነበር ሽብርተኛ ብለው ያሰሯቸው ብዬ በጣም ገረመለሁ ያ ጣልቃ ከመግባት የመጣ ነው እና አንዳንዴ ለራሱ ጥቅም መንግስት ማኒፑሌት ለማድረግ ይሞክራል ሃይማኖቶችን በራሱ መንገድ ሊያስኬዳቸው ለሱ በሚጠቅመው መንገድ ሊመራቸው ይሞክራል የራሱ የጻፈውን ህግ እየተላለፈ ለኛ ግን ጥሩ የሚሆነው የሃይማኖት እኩልነቱ የተከበረው መንግስት የራሱን ስራ ይስራ ሃይማኖት የራሱን ስራ ይስራ ሃይማኖተኞች ለመንግስት ይጸልዩ ለመንግስት ጀስቲስ ደግሞ ቀደም ያነሳሽው ፍትህ ግን በጣም በሚጓደልበት ጊዜ የሃይማኖት መሪዎች ነፍሳቸውን እስከ መስጠት ድረስ ይሟገታሉ ቆሙና ይሄ ልክ አይደለም ብለው መንግስትን መቃወም ይችላሉ ሳይፈሩ ይሄን ማድረግ አለባቸው እንደው የኛ ፖለቲካ
እንግዲህ በሃይማኖት ላይ የተመሰረተ ነው አይደለም፣ በየትኛው ማንነት ላይ የተመሰረተ ነው? እንደው የእርሶ ጥናት ምንን ያመላክታል? በአጠቃላይ ኢትዮጵያ ፖለቲካ በየትኛው ማንነታችን ላይ የተመሰረተ ነው? ምክንያቱም ቅድም ኡስታዝ ነካክቶት ነበረ 99% አማኝ ነው ከሚባል ህብረተሰብ የማይጠበቁ ከአማኝ ካልሆኑ ሰዎች እንኳን የማናያቸው ጉዳዮች ሀገራችን ላይ መፈጸም ጀምረዋል። እንግዲህ በሃይማኖት ላይ ያለ ማንነት ካልሆነ ፖለቲካችን በዘር ነው ልንል ነው። ግን እንደው የእርሶ ጥናት በየትኛው ማንነታችን ላይ የተመሰረተ ፖለቲካ ነው ያለን? ትክክል ነው። የአንድ ማህበረሰብ ሞራላዊ ማህበረሰብ የምንላቸው አሉ፣ ሃይማኖትም ሳይኖራቸው በውጩም ዓለም የምናያቸው። ሃይማኖትም ያው የሞራል ምንጭ ስለሆነ ማለት ነው። አለመግደል የሃይማኖት ትእዛዝ ነው፣ ግን ደግሞ አዘሴም ታይም አለመግደል የሞራል ጉዳይም ነው። አለመስረቅ የሃይማኖት ትእዛዝ ነው፣ በተመሳሳይ ሁኔታ አለመስረቅ የሞራልም ጉዳይ ነው እና ሃይማኖታዊ ማህበረሰብ ሆነን እንዴት ሞራል አጣን? ምክንያቱም ሃይማኖት የሞራል ምንጭ ነውና የሚለው መሰረታዊ ጉዳይ ነው። ቅድም ዶክተር ወዳጄነ ነካክቶታል አብዛኛውን ታሪካዊ ዳራውን እና እንግዲህ የሃይማኖትና የመንግስት መለያየት የሚለው በራሱ በእንግሊዝኛው እንግዲህ በአማርኛው ተመጣጣኝ ቃል ላይ ኖሮ ይችላል። ሴኩላሪዝም የሚባለው በራሱ ጽንሰ ሀሳቡ አንድ አይነት አይደለም። የተለያየ ሞዳሊቲ አሉት ሴኩላሪዝም የሚለው ማለት ነው እና እንደ ሀገሩ መንግስት ከማህበረሰቡ ጋራ እንደሚያደርገው ግንኙነት እንደ ማህበረሰቡ የሞራል እሴት የሚተገበር የሴኩላሪዝም አይነቶች አሉ እና እኛ የምንከተለው የሴኩላሪዝም አይነት የትኛው ነው ወደሚለው ጥያቄ ይመጣል መሰረታዊ ጉዳይ እና ቀደም ባሉት ሀገረ መንግስት ምስረታ ላይ የካቶሊክ ፖፖቹ በነበሩበት ጊዜ ማህበረሰቡን በጋራ አድርገው ይመሩ ነበረ። ከዛ በኋላ ግን ሃይማኖት ነፃ እንዳንሆን አድርጎናል። የፈጠራ እንትኖቻችንን ሁሉ ገድቦናል። እስከ ኤቴስት እስከሚባለው ድረስ ያለው እስከዛ ድረስ አምጥቷል እና ከዛ በኋላ እንደተባለው ካርቦን ኮፒ ሆኖ ወደ ሀገራችን ገብቷል። ለበርካታ ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶሚናንት የነበረችበት ተጽዕኖ ፈጣሪ የነበረችበት ጊዜ ነበረ በአጼ ስርዓቶቹ ካየን ማለት ነው እና መልሳ ግን በአጼዎቹ ስርዓት ነው የተገፋችበት ዘመን ነበረ እና ቴዎድሮስን እና ሱሲኒዮስን ማንሳት ይቻላል እና በወቅቱ ቅድስናን ከንግስና ጋራ ቀላቅለው የያዙ ሰዎች ናቸው። ናኩተላብን ብታያቸው እና ላሊበላን ብታያቸው እንደዛ አይነት ሲስተም ምን ነበር። በተወሰነ ጊዜ ቤተክርስቲያኗ እንዳልኩሽ ከመንግስት ጋራ በጋራ ሆና የሰራችባቸው ጊዜያቶች አሉ። ስለዚህ ይሄ ቀና ትብብር የምትዩ ወይም ሃርሞኒየስ ሪሌሽንሺፕ ነበራት። ከዛ ቀጥሎ ደግሞ የተለያየችባቸው ጊዜያቶች አሉ። አንቺ ያነሳሻቸው ለምሳሌ በአጼ ሱሲኒዮስ ዘመን ቤተክርስቲያኗ ዶሚናንት ሆና መንግስትን እስከመጣል ድረስ ንጉሱን እስከመጣል ድረስ ለልጃቸው አስረክበው ገዳም እስከመግባት ድረስ የደረሱበት ከአጼ ቴዎድሮስም ለአጼ ቴዎድሮስ ውድቀት አንዱ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር የመጣላታቸው ነገሮች ናቸው። ቅድም በእርግጥም ተጽዕኖ ፈጣሪ አባቶች አሉን ስላልሽ ማለት ነው እና ይሄኛውንም ጥያቄ አስተባብሬ መልሰዋለሁ። ከዛም በኋላ ተጽዕኖ ፈጣሪዎች በተለያየ በእስልምናው በክርስትናው ተጽዕኖ ፈጣሪዎች ነበሩ። በርካታ ነበሩ። አሁን ትልቁ ጥያቄ ከዛ በኋላ ይሄ ቀቢና ተቀቢ የሚለው ካቆመ በኋላ ማንነታችን ነው ድራሹ የጠፋው። ፊውዳሊዝም ስርዓት መፍረስ አለበት የሚል እምነት ተያዘ። ጥሩ ሲፈርስ ችግር የለም፣ ስርዓት ይፈርሳል፣ ሌላ ስርዓት ይተካል። ግን በስርዓቱ ያሉትን ሰዎች መግደል ተያዘ፣ በስርዓቱ ውስጥ የነበሩትን ማለት ነው እና በኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ ወቅዱስ አቡነ ቴዎፍሎስን መውሰድ እንችላለን። የመጀመሪያው ታንቀው ፓትርያርክ ናቸው። ታንቀው እንዲሞቱ የተደረጉ ቅዱስ አባት ናቸው። ከዛ በኋላ
አሁን ይህን ማወራልሽ ቅብብሎች ስላለ ነው። የሃይማኖት ቅብብሎች ስላለ ነው። ታሪክ መንደርደሪያችን ነው፣ መነሻችን ነው። ለዛ ነው እንደዛ የማወራው። ደርግ በጣም በብዛት በሚባል በቤተ ክርስቲያንም በመጅሊሱ ሲገባ ቆየ። በርካታ ጊዜያት ማለት ነው። በርካታ ጊዜያት እንዲሁም በቀደሙት ጊዜያት በአፄ ኃይለ ሥላሴ ቃዲዎች እንትን ብለው የራሳቸውን በእስልምና እንትን ይሉ የነበሩትን ሁሉ ድምጥማቱን እያጠፋ መጣ። ከዛ በኋላ ኢህአዴግ ተረከበ እና ፕሮፌሰር ጌታቸው ምን ይላሉ? ብሔራዊና ታሪካዊ ወንጀል ይላሉ። በተለይ ፖለቲካው በሃይማኖት ላይ የፈጸመው በደል ማለት ነው። ምክንያቱም ዛሬ ያለውን የሃይማኖት ተቋማትና ሃይማኖቱን ካየን እና ይሄ የሞራል ጉዳይ ካነሳን በቅብብሎሽ የመጣ ጉዳይ ነው። እየተደመረ የመጣ ጉዳይ ነው። ምክንያቱም ፓትርያርክ አንቆ መግደል በጣም እንደዚህ ኢዚ ነው እንዴ? በጣም ቀላል ነው እንዴ? የሚል እንትን እያለ መጣ። ከዛ ምንድነው የነዚህ ሁሉ ምንጭ? ከኢህአዴግ በኋላ ደግሞ ኢህአዴግ የተከተላቸው የፖለቲካ ርዕዮተ ዓለም የፖለቲሳይዜሽን ኦፍ ኤትኖ ሪሊጂየስ የሚባለው ማለት ነው። በእኔም ጥናት ያየሁት የፖለቲካ ሊቃን ርዕዮተ ዓለም ዘርዝረው አብራርተው ይሄ ርዕዮተ ዓለም ህዝቡንም መንግስትንም እንዴት እንዲያማበለጽግ ከመከራከር ይልቅ በቀላሉ ሊቀጣጠል የሚችል ሊነድ የሚችል ጉዳዮችን መጠቀም ጀመሩ። እነዚህን ኢንስትሩሜንታሊስት እንላቸዋለን። ስለዚህ ለፖለቲካ ግብአታቸው በቀላሉ ሳይደክሙ ይሄ ጉዳይ እኮ የሆነው የኛ ግሩፕ እንዲህ ስለሆነ ነው፣ ይሄ እኮ ጉዳይ የሆነው የኛ ሃይማኖት እንዲህ ስለሆነ ነው ብለው በርካታ ሰዎችን በዙሪያቸው ለመሰብሰብ የሚያስችላቸውን አቅም በቀላሉ መገንባት ጀመሩ። ስለዚህ ሀገሪቱ ከ1983 ጀምሮ ደግሞ ይህን እየተከተለች መጣች። በዚህ ምክንያት እውነት ለመናገር በሃይማኖት ተቋማት ላይ የደረሰው በደል ታሪካዊ ብሔራዊም ወንጀል ነው የደረሰው። እውነት ለመናገር የሚፈራ የሚከበር የሚደመጥ አባት እንድናጣ ሆነናል ማለት ነው። ይሄ ባመጣው ጣጣ ለዛ ነው የወለደው ምናምን ሲል ማብራሪያው ማለት ነው በቅብብሎሽ የሚጣ። ስለዚህ የሚፈራ የሚደመጥ የሚከበር አባት ማግኘት በጣም ርቆናል። ሰብትል ማኒፑሌሽን የሚባለው በእንግሊዝኛው ማለት ነው ቀስ አድርጎ ማስረግ ማለት ነው በሃይማኖት ተቋማት። አንዳንድ ጊዜ ደግሞ ኦቨርት ማኒፑሌሽን የሚባለው ማለት ነው ቅዱስ ሲኖዶስ ላይ የመንግስት አካል ቁጭ አድርጎ እስቲ እንደው አንተ ዳኝን እስኪባል። ምክንያቱም በኢትዮጵያ ኦርቶዶክስ እምነት መሰረት ቅዱስ ሲኖዶስ ብፁዓን አባቶች ቅዱሳን አባቶች ከመንፈስ ቅዱስ ጋር ተነጋግረው የሚወስኑት ውሳኔ ስለሆነ ስለዚህ መንግስት ሁሉንም የሚያደርግበት ሁኔታ ተፈጠረ። ይሄ ነው ትልቁ ችግር በሀገራችን ያመጣ ነው። ይሄ ፖለቲሳይዜሽን ኦፍ ኤትኖ ሪሊጂየስ በቀላሉ ይቀጣጠላል። አሁን ሀገራችን ውስጥ አሁን ከረንትሊ የምታየው ነገር ይሄ ነው። በቀላሉ አንድ ሰው በሶሻል ሚዲያ ላይ የኛ ሃይማኖት እኮ እንደዚህ ሆነ ሲባል ይነሳል። ሰው የሰውን የአመክንዮ አስተሳሰብ አጠፋንበት። ፖለቲካው ትልቅ በደል ነው ያደረሰው። ይሄ ነው ትልቁ እንትን። ከዚህ ውጪ የሚፈሩ የሚከበሩ የሚደመጡ አባቶች በየጊዜው ነበሩ። በመጅሊሱም በኩል መጅሊስ ከመቋቋሙም በፊት ትልልቅ አባቶች ነበሩ። ምክንያቱም የመጅሊስ እድሜ ማጭር ስለነበረ በደርግ ጊዜ ጀምሮ እንትን ያለ ስለነበረ በቅዱስ ሲኖዶስም በኩል አባቶች ነበሩ እስከ ቅርብ ጊዜ አሁንም አሉ። ግን እነዚህ አባቶች በምን ደረጃ ላይ ይገኛሉ ብለሽ ስታስቢው በርካታ ስራ ተሰርቶባቸዋል። እኔ ባጠናሁት ጥናት መሰረት የሃይማኖት አባቶች ኢሞራላዊ የሆነ ድርጊቶች ተደርገውባቸዋል፣ ተበድለዋል፣ ተደብድበዋል፣
ሊነገሩ የማይችሉ ስራዎች በእነሱ ላይ ተደርጓል። ስለዚህ አንደበታቸው እንዲዘጋ እንዳይናገሩ ነው የተደረጉት ተሸማቀው ማለት ነው። ዘረኛነት ጥንብ ናት ይላሉ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ እና እንዲያውም ሰው የተወለደበትን ሊመስል ይችላል። በክርስትናውም ቢኬድ በክርስቶስ ክርስቲያን ከተባለ በኋላ ግን የመጀመሪያው ውልደት ምናልባት በገቢር ወይም በምግባር የሚገለጽ ነው። በተማረበት ሊያክም ይችላል፣ ሊያስተምር ይችላል፣ ሊጦር ሊቀብር ይችላል። ከዛ ባለፈ ግን ዘር ሃይማኖትን ሊበልጥ አይችልም የሚለው አስተምሮት በሁሉም እምነት ውስጥ መኖሩን እንመለከታለን። ለኛ ሀገር ውስጥ ያለው አሁን ዘር ከሃይማኖት በልጦ ነው ወይስ እንደው አዲስ አስተምሮት መጥቶ ነው? በኢትዮጵያ ታሪክ አሁን በተለይ አሁን ባለንበት ለትምህርት ቅርብ በሆነበት ሁሉ ነገር ቅርብ በሆነበት ጊዜ ሰዎች ጎራ ለይተው ሃይማኖትን በተለይ ምክንያት በማድረግ አብያተ ክርስቲያናቶች ሲቃጠሉ፣ ቅዱስ መስጊዶች ሲቃጠሉ ምናይበት ጊዜ ላይ ደርሰናል። በርካቶች የሚሉት ይሄ መሬት ያለው አይደለም፣ የተወሰኑ የተለየ የፖለቲካ ፍላጎት ያላቸው አካላቶች የሚያደርጉት ነው ይባላል። ግን እንደው እውነታው የቱ ነው? ምንድነው እየሆነ ያለው? ኡስታዝ ያው እንግዲህ የሃይማኖቶች የተለየ መገለጫቸው አሁን ዶክተር ሲያነሳ እንደነበረው ሁሉንም የማህበረሰብ አካል ሰው በሰውነቱ ልቅና ክብር ወይም ደግሞ ደረጃ የሚሰጡ መሆናቸው ነው። እስልምና ሲያወራ ስለ ሰው ልጅ ነው የሚያወራው። መነሻው ላይ የሰው ልጅን አላቀን ወይም ደግሞ በክብር ፈጠረን ይላል። ይሄ የተከበረ ፍጡር ነው። የሰው ልጅ ክብር የሚጠፋውም የሚነሳውም በሱ በሚሰራው ስራ እንጂ ይዞት በሚመጣው እምነት አይደለም። አንዳንድ ጊዜ ስሙን ይዘነዋል፣ እኔ እስላም ነኝ ወይ ሌላ እምነት ተከታይ ነኝ ተብሎ የሚባለው ተጨባጭ ውስጥ እየኖር ተግባራችን ወይም የምንፈጽመው ተግባር ከማንነታችን ከእምነታችን ሊያስወጣን የሚችልበት ተጨባጭ ይፈጠራል። እስልምና በዚህ ሐሳቤው ላይ እንግዲህ በታሪካችንም በአስተምህሮቱም ስንመለከት ከአባታችን አደም ጀምሮ እስከ ዛሬዋ ድረስ ባለው ተጨባጭ ውስጥ የሰው ልጆች እንዲመሩበት መርህ አድርጎ ያስቀመጠው ነገር ሰው ልጅ በሰውነቱ እንዲከበር በከለሩ ወይም ደግሞ በማንነቱ እንዳይጣል፣ እንዳይገፋ፣ እንዳይከበር ሌላ ስም እንዳይሰጠው ነው የሚፈልገው። ሁሉም አማኝ እኩል ናቸው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበረው ተጨባጭ ይሄ ነው። አንዱ ጥቁር ነው፣ አንዱ አረብ ነው፣ አንዱ ለዛ ነው ነብዩ መሐመድ ጥቁሩ ከአረቡ፣ አረቡ ከሌላው ማህበረሰብ እኩል ነው። ልክ እንደ ማበጠሪያ ጥርስ ናችሁ ነው ያሉት። ሰውነታችሁ አይለያይም። ለዚህ ነው በእስልምና ታሪክ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም አጎት የሆነ ሰው የእምነቱ አማኝ አልነበረም። በቃ ከዛ ውጭ የሆነ ሰው ነው፣ ተወግዟል። በዛ የነብዩ አጎትነቱ አልጠቀመው ወይም ደግሞ ዘሩ አልጠቀመው። ዘር ቢጠቅም ለነብዩ አጎት ይጠቅም ነበር ወይም ደግሞ ለነብዩ ቤተሰብ ይጠቅም ነበር። የዛ አይደለም የተነሳው ነብዩን ክብር የሰጠው የነብዩን አጎት ክብር ያሳጣው ተግባራቸው መገለጫ እንጂ የነሱ ዘር ወይም ይዘውት የመጡት ማንነታቸው አይደለም። ሰዎች በመግባራቸው በመልካም ተግባራቸው የሚታዩበት ተጨባጭ ነው። አገራችን ላይ ካለው ሁኔታ ስንመለከት እኔ የቤተ እምነቶች ቀደም በተለያየ መልኩ ሲገለጹ የነበሩ በተለያየ አይነት መልኩ እምነቶቻችን ከእምነቱ መሰረታዊ ነገሮች የፖለቲካው ጫና የፈጠረባቸው ማንነቶች የተንጸባረቀባቸው ባለፉት ስርዓቶቻችን ስንመለከት ቤተ እምነቶች ለቤተ እምነቱ ካላቸው ታማኝነት የበለጠ ለፖለቲካው ስርዓት ታማኝነት የነበራቸው ጊዜ በጣም ሰፊና ብዙ ነው። ብዙ ነገሮችን ተመልክተናል፣ ብዙ ነገሮችን አይተናል። አንዳንዴ ዛሬ ድረስ እነዛ ነገሮች መሬት ወርደው ይንጸባረቃሉ፣ የምናያቸው ተጨባጮች ሆነው እናያለን። ለዚህ ነው ይሄ ፍትሃዊነት መሰረት በቃ እምነት ሲኖርሽ ፍትህን ነው የምታንጸባርቂው። ሰውን በሰውነቱ ታከብሪያለሽ፣ በማንነቱ ይዞት በሚመጣው መልካም ነገር በዛው ልክ ነው ግንኙነትሽም የሚሆነው። ሰው የከሌዘር ስለሆነ ወይም ደግሞ የከሌዘር ስላልሆነ ልታጠቂው፣ ልትጠዩ፣ ልትገፊው። ለዚህ ነው እኔ በጣም ዛሬ የምጠራጠረው እዚህ ሀገር ላይ አማኝ የሆነ ማህበረሰብ ምናምን የሚባለው ነገር ለኔ ጥያቄ ነው። 98% አማኝ 95% አማኝ በጣም ሩቅ የሆነ ነገር ነው። 30-40 ዓመት አብሮ የኖረው ወንድሙን ጎረቤቱን አሳልፎ ሰጥቶ ወይም ደግሞ ለአደጋ አጋልጦ ወይም ደግሞ እሱም የዛ ችግር ፈጣሪ ሆኖ ሲገፋ ሲመታ ከማየት የበለጠ ምንም አይደለም። በዘሩ ነው ወይም ደግሞ በአስተሳሰቡ ነው የበመረጠው እምነት ነው። እንደዚህ አይነት መገፋቶች በቅርቡ እኛ አማራ ክልል ላይ ሞጣ ላይ ሲፈጸም የነበረው ቅድም እንዳልኩሽ ፖለቲካው ማሳያ ነው። አንዳንድ ጊዜ የሚስተዋሉ መሀል ከተማ ላይ
አንድ እምነት ተከታይ ተመርጦ ንብረቱ ሱቁ እሱ ላይ አደጋ ሲደርስበት ቤተ እምነቱ ላይ አደጋ ሲደርስበት የጸጥታ መዋቅር መንግስት አካል ፖለቲከኛ ቆሞ ተመልካች ነበር ያን ድርጊት ለምን ብለሽ ስትጠይቂ ግራ ይገባሻል የወገንተኝነት ይሄ እምነት ትክክለኛ እምነት ሲኖርት ከወገንተኝነት ትጸጃለሽ በቃ መጥፎ ተግባርን በመጥፎነቱ ነው የምትቃወሚው የፖለቲካ ሊቃን ምን መሰለሽ አሁን ይሄንን ሲሰሩ በቀላሉ ለበትረ ስልጣን ለመምጣት ይረዳቸዋል ራሽናሊ ወይም በምክንያት የሚደግፍ በምክንያት የሚቃወም ሰው አይደለም የሚደግፋቸው ስለዚህ በቀላሉ አቀጣጥለው ወደ በትረ ስልጣኑ ለመምጣት ይረዳቸዋል አንደኛው ጥቅም ይሄ ነው ሁለተኛው ጥቅም ያው ፖለቲካ ፓወር ሪሶርስ ነው በራሱ ሪሶርስ ነው ሁለተኛው ጥቅም ደግሞ ይሄ ቁሳዊ ጥቅሞችን ያገኛሉ ወይም በኢኮኖሚያዊ ጥቅም ማለት እንችላለን ቁሳዊ ጥቅሞችን ማግኘት ይችላሉ በሌላው ላይ የበላይነትም ለማግኘት ያደርጋል እና በቀላሉ ሃይማኖትና ይሄ ቅድም ሃይማኖትን ብቻ ሳይሆን ቅድም የኦሮሚያ የሚል እንትን ስላለ ማለት ነው የኦሮሚያ ቤተክህነት ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ለሁለት ከተከፈለች በኋላ በዲያስፖራው በኩል ቤተክርስቲያን አማኙ የኦሮሞ የትግሬ የአማራ እየተባባለ ቤተክርስቲያን ሰርቶ ይገለገል ነበር ሐሳቤን ተረድተሻል ይገለገል ነበር ሃይማኖት በመሰረቱ በእስልምናውም ከሄድ ዘር ጾታ ቀለም አይለይም ሃይማኖት በጣም ኢንክሉሲቭ ነው አካታች ነው በመሰረቱ ሀገርን ይገነባል ሃይማኖት ሲባልም ከዚህ ነው የሚነሳው ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ካልሽ ጉራጌ አማኝ አለ ኦሮሞ አማኝ አለ ትግሬ አማኝ አለ ምንም ዘርን የማይገድበው በእስልምናውም እንደዛ ነው አሁን ሰዎቹ ይሄን ሲያስቡ ሊቃኖቹ ማለት ነው የፖለቲካ ሊቃኖቹ ልክ ውጭ ሀገር የነበረው የዲያስፖራ ነባራዊ ሁኔታ አሁን ደግሞ ፎርሙን ቀይሮ በአገር ውስጥ ይመጣል ማለት ነው ስለዚህ ነገ ከነገ ወዲያ የትግሬ ቤተክርስቲያን ይፈጠራል የአማራ ቤተክርስቲያን ይፈጠራል ምናምን ይፈጠራል ልክ እንደዛ አይነት ነገር ነው ትልቁ ችግር ይሄ ነው ስለዚህ በአገር ደረጃም ትልቅ ቀውስ አለ ሰው የከሌዘር ስለሆነ የከሌምነት ተከታይ ስለሆነ ብለሽ እንድታጠቂ እንድትጠይ ቅድማንሽ እንዳልሽው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብናት ብለዋል አሁን አብሮ መታየት ያለባቸው ነገሮች አሉ ሰዎች እንግዲህ መርጦ ያለያዙት ማንነት ነው ያላቸው ዘር የሚባለው ነገር እንግዲህ ከፈጣሪ ተሰጣቸው የሚኖሩበት ከኖሩበት ማንነት የሚመጣ ነው በዛ በዘራቸው ተቀራርበው መልካም ሰርተው አንድ ሆነው እዚህ አዲስ አበባ ወይም ደግሞ ሌላ ኦሮሚያ ወይም ትግራይ መሰል አካባቢ ያለ ማህበረሰብ አካል ተመሳሳይ የሆነ ዘር ያላቸው ሰዎች ተቀራርበው ለሀገር የሚጠቅም ለማህበረሰባቸው የሚጠቅም ነገር ሊሰሩበት ይችላሉ ያን ነገር ግን ወደ ተቃራኒ ነገር ገልብጠው ያንድን ዘር የበላይነት ለማውጣት በእስልምናው ዘረኝነት የሚባለው ነገርና ትልቁ የሚጠላው ነገር ምን መሰለሽ አንድ ሰው እኔ የከሌ ዘር ነኝ ማለቱ ዘረኛ ሊያስብለው አይችልም ወይም ደግሞ ከከሌ ዘር የተገኘው እሱ የተገኘበት ማንነት ስለሆነ ወይም ያንን ዘር የተገኘበት ነው ወደዋለሁ ቢል ዘረኛ አይደለም ችግሩ ያለው ከኔ ዘር ውጭ ያለው ሁሉ ብሎ ሌላውን ሲጋፋ ሲንቅ በመጥፎ ሲመለከት ወይም ደግሞ ወደ ሌላ ተጨማሪ የሆነ ጉዳቶች የሚያስር ነገር ሲመጣ ያን ጊዜ ነው ዘረኝነት የሚመጣው ምንድነው የሚሆነው ደግሞ አንቺ ላታጣፊም ትቻለሽ ጥፋቱን ድርጊቱንም ላትፈጽሚስ ትቻለሽ እነዛ ባንቺ እምነት ወይም በኔ ዘር ውስጥ ያሉት ሰዎች ያን ተግባር ሲፈጽሙ አለመቃወምሽ ነው ዘረኝነትሽ ያን ተግባር አለማውገዝሽና ያ ተግባር እንዳይፈጸም አለመከላከልሽ ነው ለዚህ ነው ቀደም ስንላቸው የነበሩት ሃይማኖት አባቶች ምናምኖች እዚህ ሀገር ላይ በነበረው ተጨባጭ ላይ በሚደርስባቸው ግፍ መከራ የመጣውን ነገር ተጋፍተው ህዝባቸውን ለመታደግና ለማዳን ግዴታ ይሄዳሉ ምክንያቱም ያንን ግፍ መቃወም ለሰውነት ብቻ በቂ ነው ሌላ ነገር አይፈልግም እምነት ያለው ሰው ደግሞ ሲሆን የበለጠ ይሆናል ምክንያቱም አማኞች ምድር ላይ መልካም ሊያሰፍኑ እንትንን ክፋት ሊያርቁ ነው አንዳንዴ ፖለቲካ በትክክለኛው መገለጫው ሲገለጽ እንደነ ማኪያቬሊ የተጨባጩ አርት ነው ምናምን ብለው የአንድን ጉልበት የበላይነት ለማምጣት ወይም ደግሞ አሸናፊ የሆነ ነገርን አሸንፎ በልጦ በሚፈልገው አይነት መንገድ ተከትሎ አንዱን አጥፍቶ ራሱን ለማንገስ የሚሄድበት መስመር ሳይሆን መልካምን ለማስፋት የሚጠቀሙበት
ክፋትን ለመከላከል የሚጠቀሙ ትክክለኛውን መስመር ተከትለው የሚሄዱ ሰዎችን ነው እንደ ፖለቲካ ትክክለኛ ብለሽ አማኝ ስትመለከቻቸው። ምክንያቱም አንዱን ወግነው ሌላውን ሊያጠፉ፣ አንዱን አክብረው ሌላውን ሊያሳንሱ፣ አንዱን ገፍተው ሌላውን ሊያነግሱ በሚሄዱበት ተጨባጭ ሰዎችን በኩል አይተው በኩል ተመልክተው እኩል ሚዛን ላይ ሊያስቀምጡ የሚችሉበት ማንነት ሲፈጠር እነዚህ ትክክለኛ ፖለቲከኞች የሚሆኑበት ተጨባጭ እናያለን። ዛሬ ግን ፖለቲካውን እኛ ሀገር ላይ ያለው ፖለቲካ ራሱን ችሎ መቆም ሳይችል ሲቀር የሚጠጋባቸው ነገሮች ይፈልጋል። የሚጠጋባቸው ነገሮች የተለያዩ ሊሆኑ ይችላሉ። አንዱ እውነቱ ሊጠጋ ይችላል፣ አንዱ ዘር ሊጠጋ ይችላል፣ አንዱ ምኑ ሊጠጋ ይችላል። ያንን ነው እኛ በትክክለኛው መገለጫው እምነት ያላቸው ሰዎች እምነታቸውን የሚፈልጉትንና መሬት ላይ የሚሆን አለበት ብለው የሚያምኑት እምነታቸው የሚያዛቸው ማንነታቸው እንዳይነካና አላግባብ ለሌሎች መጠቀሚያ እንዳይሆን የራሳቸውን ስራ መስራት አለባቸው። ሰው ደግሞ በማመኑ ቅድም እንደተባለው እምነት ውስጥ ፖለቲካ አለ፣ ፖለቲካ ውስጥ እምነት አለ። ያ ማለት ምንድነው? ፖለቲከኛ የሆነ አማኝ አለ፣ አማኝ የሆነ ፖለቲከኛ አለ። እንደዚህ አይነት እነዛ ሰዎች ሲኖሩ ምን ሊሆናቸው ይገባል? ሰው ምናልባት እከሌ የሚባል አንድ ክርስቲያን ወይም እከሌ የሚባል አንድ ሙስሊም እዚህ ፖለቲካ ውስጥ ስለኖረ ስሙ እንትና ስለሆነ ብቻ እምነቱ ወደሱ ለጥፎ ወይም ደግሞ እሱ ወደሱ አስጠግቶ ወደ ጥላቻዎች ስንሄድ መለየት ያለብን ግለሰቡንና እምነቱን መለየት አለብን። ግለሰቡና እምነቱን ግለሰቡ ላይ ማንኛውም ሰው በሰውነቱ የሚያጠፋው ቅድም እንዳልነው ዘርም ጋር ተያያዥነት ያላቸው ጉዳዮች ስለሆኑ የሆነ አካል ስላጠፋ ኦሮሞ እንደዚህ አደረገ፣ አማራ እንደዚህ አደረገ፣ ትግሬ እንደዚህ አደረገ የሚሉት በተለይ በጣም ሁሉንም ጠቅለለን ምን ሄድባቸው ነገሮች ናቸው። ማህበረሰብንም ብዙ ነገር እያስከፈሉን ዋጋ እያሳጡን ያለበት ግለሰቦች ለምንድን ነው የማይወጡት? አቡበከር ይሄን ተግባር ፈጸመ። አቡበከር የፈጸመው ተግባር ምንም መንጠልጣይ ያድርግለት። በቃ ጥፋቱ ብቻ አቡበከርን ሊያስወጣው ሊያስተፋው የሚገባበትን ስራ ለምን አንሰራም? እኔ መወገዝ ካለብኝ በተግባር ላይ ነው ወገዝ የምገባው። በአማራነት አይደለም፣ በኦሮሞነት አይደለም፣ ወይም ደግሞ በእስልምና አይደለም፣ ወይ በክርስትና አይደለም። ክርስትና ይሄን አዞኝ ከሆነ ጉዳዩ የእምነት ጉዳይ ይሆንና እዛ ላይ እስልምና ይሄን አዞኝ ከሆነ እስልምናው ላይ ይሆናል። ዛሬ ግን እከሌ ይሄንን ፈጸመ፣ እከሌ ክራሪ ስለሆነ፣ እከሌ እነዚህ እምነት ተከታይ ስለሆነ ብለን እነዛን ነገሮች ስንቀላቅላቸው ነው ለነዛም አካላት ሌላን ተከታይ ሌላን ለካ የተጠላው ብሔሩ ነው፣ ለካ የተጠላው እሱ እምነቱ ነው፣ ለካ የተጠላው ብሎ ሰዎችን የበለጠ እንዲገኑና እንዲጎሉ ልናደርግ የምንችልበት እድል ይኖራል። ግን ምንድነው መሆን ያለበት? ስንቃወማቸው ሰዎችን በስራቸው እንቃወማቸው፣ ስንደግፋቸው በመልካም ተግባራቸው እንደግፋቸው። ያንን ምን እንለጠናለን? ብሔር ፈጣሪ ብሔርና ነገድ ያደረገው ሰዎች እንዲተዋወቁበት እንዲግባቡበት ነው ቋንቋ የተፈጠረው። የሱ ተአምር ነው። ይሄን እሱ የፈጠረውን ተአምር እኛ ፈልገን ባላመጣነው ማንነት ልንጣላበት ወይም ደግሞ ልንጠፋፋበት የምንችልበት ተጨባጭ ውስጥ መግባት በተለይ እምነት ላለው አካል እምነት አለኝ ብሎ የሚያምን አሁን በጣም ከባዱ የሚሆነው የሆነ እምነት ተከታይ የሆነ ብሔር ተከታይ ወይም የሆነ ብሔር አካል የሆነ የማህበረሰብ አካል የሆነ ነገር ፈጽሞ ቤተክርስቲያን የሆነ ነገር ፈጽሞ ቤተ እምነት እስልምና ወይም ደግሞ ቸርች የሚሄድበት ተጨባጭ ካለ ይሄንን ማውገዝ ያልቻለ ቤተ እምነት ይሄንን መንቀፍ ያልቻለ እምነት ስለ እምነቱ ምንነት ነው ልናወራ የምንችለው። ስለዚህ መለየት አለብን። አሁንም ግለሰቦችም ላይ ሌሎች ተጨባጮችም ላይ ሲመጣ ከዚህ አንፃር ነው መፈተሽና በትክክል ያን ነገር ክፋቱን ወይም ደግሞ የተፈጸመውን ተግባር ለምን ብለን እንድንጠይቅ የሚያደርገን እኔ እዛ ላይ ነው በትክክል ማየት አለብን ብዬ የምለው። አለማውገዝም ነብዩ ጥንብ ነው ካለው ጋር ዘረኝነት ጥንብ ነው ያለው ጋር ይሄዳል ብለዋል እርሶ ሲተረጉሙልን። አልተሳሳትኩም? ትክክል ነው ነብዩ መሐመድ። አሁን እርሶ መስጂድ ውስጥ መጥቶ አርብ ሰላት የሚሰግድ ሙስሊም ነኝ ብሎ በአደባባይ ሄደው የሚያጅጅ አይደለም፣ እስልምናውን በዛው ልክ ያስተዋወቀ ነው። ቅድም አቶ ንጉሴ ሲናገሩ ጫማውን አውልቆ ነው እንዲገባ የሚፈቀደው አንድ ፖለቲከኛ ተብሏል። እንደው ታወግዛላችሁ ወይ? ትመክራላችሁ ወይ? ትገስጻላችሁ ወይ? አባቶች ቅድም ያወራ ነው የሚመጣው እዚህ ነው። ምክንያቱም አሁን ኢትዮጵያ ላይ ያለው ተጨባጭ ሁኔታ ሁሉ የሚደበቅበት ቤት አለው መጨረሻ ላይ አይደለም። ብሔርም ከሆነ በዙሪያው የሚከቡት መጨረሻ ላይ ለእናንተ ስለሞትኩኝ ነው የሚልበት፣ መጨረሻ ላይ ለዚህ እምነት ስለታገልኩ ነው የሚልበት መሄጃ አለ። ምናልባት ዶክተር ቅድም ሲያነሳ አሁን የሚደመጡ አባቶች የሉንም ካለው ጋር ካልተያዘ በስተቀር አባቶች ካሉ ዛሬም ሸሆቹ የሚመክሩ ከሆነ ዛሬም ቀሳውስቱ የሚገስጹ ከሆነ ሙስሊሙ የሚገባበት መስጂድ ካለ ክርስቲያኑ የሚገባበት ቤተክርስቲያን ካለው እነማን ናቸው የሚረብሹን? እዚህ ላይ ማን ያላወገዛቸው? ትክክል። ዛሬም በዚህ አደባባይ ላይ የምናገረው ነገር እስልምና እምነት ተከታይ የሆነ አንድ የእስልምና እምነት ተከታይ ማንኛውንም ሰው በሰውነቱ በአመለካከቱ በእምነቱ የሚያጠቃ የሚገፋ ሰው እምነቱን እየገፋ ከእምነቱ እያፈነገጠ እየወጣ ያለ ሰው ነው። የፈለገ ስም ይኖረው ማንነት ይኖረው ያ ሰው እስልምናን አይወክልም፣
የእስልምና መገለጫን ባህሪ ያለው ብለን አናምንም። እንኳን አይደለም ስሙ እስላም ስለሆነ ቀርቶ አይደለም የሃይማኖት መምህር ነኝ ብሎ ቢወጣና ሰው እንዲጠፋ ሀገር እንዲበላሽ ማህበረሰብ እንዲወድ ቅርስ በርስ እንዲበላላ የሚጠራ ሰው ሁሉ ይህ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ቅድም እንዳልሽው ምንድነው ያሉት መሰለሽ ሁለት ጎሳዎች አረቢያ ምድር ላይ ከመካና ከመዲና የመጡ መዲና ላይ የሚኖሩ ሁለት ጎሳዎች ተጋጭተው ሁለት ጎረምሶች ሲጣሉ ወይም ሁለት ወጣቶች ሲጣሉ ዘር ጠራ አንዱ የከሌ ዘር ብሎ ተጣራ ሌላውም የከሌ ዘር ብሎ ተጣራ ይሄን ቃል ሲጣሩ ሁለት ዘሮች በስንት ልፋት የተስማሙ ዘሮች በማይረባ ምክንያት ሊጋጩ ነብዩ መሐመድ እቺን የገማች ቃል ጠራችኋት አሉ ግም ነው ያሏት ቃሏን ራሱ በዘር የተጠራሩ እቺን የገማችን የጠነባችን ቃል ጠራችኋት አሉ እንዴት ብላችሁ እስልምናን ይዛችሁ እምነት ያላችሁ ሰዎች ናችሁ ዘርን መሰረት አድርጋላችሁ ማህበረሰባችሁን ለጥፋት ትጋብዛላችሁ በዚህ አይነት መሰረት የሚሄዱ ማንኛውም ሰዎች እምነቱን አይወክሉም የእምነቱ አካል አይደሉም እንኳን አይደለም ፖለቲከኛ ሆነው እንኳን ሌላ መገለጫ ኑሯቸው አማኝ ሆነው የእምነቱን መርህና መሰረት አንስተው ቁርአን እያወሩ የነብያዊ ትውፊት ሐዲስ እየገለጹ ቢናገሩ እነዚህ ሰዎች እምነቱን አይወክሉም የእምነቱ